ፊት መሸፈኑ ግዴታ እንዳልሆነ ትልቅ ማስረጃ የሚሆን መሰለሽ የሐጅ ስነ ስርዓት ነው። አሁን ካየሽው ሐጅ ላይ እኮ በጣም ምን ልበልሽ ወደ ከሚሊዮንም ያልፋል በዛ ጋር የሚኖር ሰው በአለም ሁሉ ተሰባስቦ ነው የሚመጡት እና በዛን ጊዜ ግን ፊት መሸፈን ክልክል ነው። ፊት ጨርቅ ማስነካት ክልክል ነው እና በዚህን ጊዜ ሴትም ወንድም ፊቱን መሸፈን አይችልም እና ይሄ ትልቅ ማስረጃ ነው። በቃ حتى نقاب ስታረግ የኖረችም እኮ ሐጅ ላይ ይከፍታሉ። ይሄንን ቪዲዮን ለእንደነዚህ አይነት ሴቶች ሼር አድርጉልኝ። ባረከላሁ ፊኩም ማለት ለሁሉም ሴቶች ሼር አድርጉ። ባይጠቅማችሁም ሜቢ አይጎዳችሁም ብዬ አስባለሁ። እውነት ለመናገር እውነትም አኺረ ዘማን ላይ ነን መሰለኝ። ዘንድሮ ዓሊሙ ዝም አለ፣ ጃሂሉ ደግሞ እየወጣ እንደዚህ ፈትዋ ሲሰጥ እናያለን። በእርግጥ እንደዚህ አይነት ሐሳቦችን የሚያንሸራሽሩ ሰዎች የት አካባቢ የየት ሰፈር ሰዎች እንደሆኑ እናውቃለን። ያው ከተነካካው ይቀር እኔም አንድ ነገር ልበል ብዬ ነው። እሱ ምንድነው ለዚች ሴትዮ ንግግር የአንድ ቁርአን አንቀጽ በቂ ነው። እሱም ሱረቱል አህዛብ ነው። እሱም በሰፊው አብረን እናያለን። ላኪን አንድ ነገር ማለት ፈልጋለሁ። እሱ ምንድነው አላህ Subhanahu Wa Ta'ala በተከበረ ቃሉ በቁርአን ላይ መሰለን አትብሉ ያለው ነገር አለ ወይ ደግሞ ይሄንን ስጋ አትብሉ ያለ ነገር አለ። ያንኑ አትብሉ ያለውን ነገር ደግሞ ለደሩራ ሲሆን ደግሞ የሚፈቅድበት ሁኔታ አለ። ያ የተከለከለው ነገር ለደሩራ ስለተፈቀደ ሁሌም የተፈቀደ ነው ማለት ነው? ነው አይደለም። ስለዚህ ሐጅ የራሱ ሆነ ምስጥር አለው። የቁርአን አንቀጽ የራሱ የሆነ ምስጥር አለው። ሂጃብ አሊያም ደግሞ ኒቃብ የራሱ የሆነ ምስጥር አለው። ዑለሞች የተስማሙበት የቁርአን አንቀጽ የወረደበት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተስማሙበት ነገርን ወጥቶ እንደ ተራ ነገር አውጥቶ እንደዚህ ፈትዋ መስጠት በእርግጥም ከጅህልናም ትልቅ ጅህልና ነው። ለዚህ ንግግር ሱረቱል አህዛብ ብቻ በቂ መልስ ነው። ኦኬ ሱረቱል አህዛብን አብረን እናይና ሙፈሲሮቹስ ምን አሉ የሚለውን ደግሞ አብረን የምናይ ይሆናል። ባረከላሁ ፊክ። طيب የመጀመሪያው ማስረጃ ይኸውላችሁ ትልቁን ቁርአኑ የተጠቀምኩላችሁ በደንብ እንድታዩ ማለት ነው። ሱረቱል አህዛብ አንቀጽ 53 ላይ አላህ Subhanahu Wa Ta'ala እንደዚህ ይላል وإذا سألتموهن متاعا فاسألوهن من وراء حجاب على الله سبحانه وتعالى በዛን ጊዜ አንዳንድ ሰሃቦች ማለት ነው እየሄዱ የረሱል ሰለላሁ ዐለይሂ ወሰለም ሚስቶችን አለም ደግሞ ኡሙል ሙእሚኒን የሚባሉትን የረሱል ሰለላሁ ዐለይሂ ወሰለም ሚስቶችን ጥያቄ ይጠይቁ ነበር፣ ሐዲሶችን ይጠይቁ ነበር። ከዛ አላህ Subhanahu Wa Ta'ala ትእዛዝ ሰጠ። ምን እነሱን ሄዳችሁ ጥያቄ መጠየቅ በፈለጋችሁበት ሰዓት ከሂጃባቸው ኋላ ሆናችሁ ጠይቁ ወይንም ደግሞ በመሃላችሁ ሂጃብ ይኑር አለ ማለት ነው። طيب እንደዚህ መሸፈኛ ይኑር። ኦኬ ለሴት ልጅ መሸፈን ግዴታ ባይሆን ኖሮ ከሂጃባቸው ኋላ ሆናችሁ ጠይቁ አይልም ነበር አላህ Subhanahu Wa Ta'ala። وكذلك ሱረቱል አህዛብ አንቀጽ 59 ላይ ብዙውን ጊዜ ይሄ በነገራችን ላይ የማስረጃ በጣም ብዙ ዑለሞች ይጠቀሙታል ማለት ነው። وكذلك 59 لايም ማለት ነው ምን አለ አላህ Subhanahu Wa Ta'ala ትእዛዝን ሲሰጥ ለረሱል ሰለላሁ ዐለይሂ ወሰለም يا ايها النبي قل لازواجك وبناتك ونساء المؤمنين يدنين عليهن من جلابيبهن طيب هذا هو ይሄንን አሁን ተፍሲሩን አመጣላችኋለሁ። ይሄንን ሚወራ ኢጀላ የቱጋኔ አይዋ ዩድኒና አለይሂን ሚን ጀላቢቢሂን የሚለው ማለት ነው ዑለሞች ምን ብሎ ፈሰሩት ማለት ነው ከሩእሳቸው ያኒ ከራሳቸው ራስ ያው በአማርኛ ራስ ናም ራሳቸው ከራሳቸው ውጁሂን ብሎ ፈስሮ አስቀምጦታል ማለት ነው። ኦኬ እሺ አሁን ያንን ተፍሲር ላምጣላ እንግዲህ ሹፉ አሁን እዚህ ጋር እንዳሉ እነዚህ ያሉት ማስረጃዎች ዋጅብ መሆናቸውን የሚያሳዩ ናቸው። በጣም እንዳሉ ቆይ ሁላቸውንም አሳያችኋለሁ ማለት ነው። መሰለን ከዚህ ጀምረን ብናየው ምን ይላል? قال علي بن أبي طلحة أن ابن عباس أمر الله سبحانه وتعالى نساء المؤمنين إذا خرجن من بيوتهن في حاجات أن يضعن وجوههن من فوق رؤوسهن إلى أياتشو من فوق رؤوسهن وجوههن من الزقاء تخيلوا
ውጁሀሁነ ሚን ፈውቂ ሩኡሲሂን። አያችሁ፣ ፈውቅ የሚባለው ነገር ሲጀመር ከላያችን ያለው ነገር ሁላ ፈውቅ ይባላል። ሩኡስም ደግሞ ራሳችን። ሶ እዚህ ጋር ምንድነው እንትን የምንለው ሁሉም ሰሓቦችም ሙፈሲሮችም የተስማሙበት ትልቁ ጉዳይ ምንድን ነው? ይሄ እንዳለ ከዚህ ጀመሬ እንዳሉ እነዚዎች ተፍሲሮች ናቸው እንዳሉ የተለያዩ ሙፈሲሮች ማለት ነው። እንግዲህ ይሄ ሁሉ ተፍሲር በምን ጉዳይ ነው? በዚህ የአዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒና ዐለይሂነ ሚን ጀላቢቢሂነ በሚለው ላይ የተሰጠው ተፍሲር ነው። ጠይብ እነዚህ በእርግጥ እውነት ሐቅን ለፈለገ ሰው አንድ ማስረጃ በቂ ነው። ግን አውቆ የጠመመ ሰው ደግሞ አላህ ሂዳያ ካልሰጠው 100 ማስረጃ ቢሰጠውም ሊመለስ አይችልም። እንግዲህ እኛ ሙስሊሞች የደሊል ምንጮች አሉን። እነሱም ቁርአን፣ ሐዲስ፣ ኢጅማዕ እንደዚሁም ደግሞ ቅያስ ነው። ኦኬ። ከዚህ ውጭ ያለው ነገር ይሄ ነገር እንደዚህ ስለሆነ ያ ነገር እንደዚህ ሆነ ተብሎ በድፍረት ወጥቶ መናገር ይሄ ወላሂ የጅህልና ምልክት ነው። አላህ ያንሳላችሁ። አውቆ ከመጣመም ደግሞ አላህ ይጠብቀን። በመቀጠል እኔ እንደራሴ ወላሂ ለስሙ ተሸፍኛለሁ ብዬ ራሱ እዚህ ጋር በመውጣቴ በጣም በራሴ ከማፍረው ነገር አንዱ ነገር ይህ ነው። ደግሞ ኢንሻአላህ ያው ለመተውም እያሰብኩ ነው። ባቂያ ቀሊለን ለመተው እያሰብኩ ነው። ተዋለውም ማለት ይወጣለው ከሶሻል ሚዲያ። ላኪን ሴት ልጅ ኢቭን ስትሞት በስንት ጨርቅ የምትሸፈን ሴት በህይወት እያለች ኬፍ ያኒ በየትኛው ድፍረት ነው አንድ ሰው ወጥቶ አይ የሴት ልጅ መሸፈን እንትን አይደለም እንዴ? አንቺ ወላሂ ከኋላሽ ዳለሽ ምንሽ ምንም ያክል ቢያምር ወንድ ልጅ ፊትሽን ነው መጀመሪያ የሚያየው። ትልቁ ፊትና ለወንድ ልጅ ፊት ነው ብዬ ነው የማስበው እኔ። ኦኬ፣ ከኋላሽ አማረ፣ ከፊት ለፊትሽ አማረ። የመጀመሪያው ፊትና ፊት ነው። ኦኬ፣ ፊትን ሳይሸፈኑ እጃቸው ላይ ጓንት እየለበሱ እግራቸው ላይ ካልሲ እየለበሱ የሚሄዱ ሴቶችን ሳይ እኔ ደህና ናችሁ። ግን ለማንኛውም አላህ ይዘንላችሁ፣ ይዘንልን። እኔ ለራሳችሁ ተጠቀሙ፣ ያንን ነገር ለራሳችሁ ተጠቀሙበት። ላኪን ለምንድን ነው